እስመንህነ በጊዜ ጽጋብ ይመስለን እንዘንክ ጻዊመ በጠገብን ጊዜ መጾም ምንችል ይመስላል አይመስለንም? አንድ ሰው አሁን ራቱን ጥርቅ አድርጎ በልቶ ነገ እስከ ስንት ሰዓት ጾማለህ ብትለው ምንድን ነው የሚል? ኧረ ነገ አልበላም ይላል። ጠግቧላ። ይሄ በጾም ብቻ አይደለም፣ በነገራችን በምንም ነገር እኔ እኮ ስልጣን ቢሰጠኝ እቺን ሀገር እንዴት አድርጌ እንደሚይዛት ይላል። ቢሾም እኮ ሊብስ ይችላል። ገንዘብ ቢኖረኝ እኔ ድሃ አይኖርም ነበር እዚች ሀገር ይላል። ቢኖረው ገፋዬ ነዳይ ይሆንና በጣም የከፋ ሊሆን ይችላል። አናውቅም አቅማችን። የሆነ ችግር ሲመጣ እግዚአብሔር ካለ ታዲያ ሰው እንዴት እንደዚህ ይሆናል የሚሉ ሰዎች ዓለም ላይ የሚመጣውን ችግር ለእግዚአብሔር አለመኖር ሲያደርግልህ አለ ሳያደርግልህ የለም የምትለው ከሆነ እግዚአብሔር መኖሩን ማታምነው ጥቅምህን ነው የምታምነው ማለት። ሰይጣን እንድታግበሰብስ ስግብግብ እንድትሆን አልጠግባይ እንድትሆን ምክር የሚሰጥ ዓለማችን ላይ ያለው ሀብት እኮ ለዓለም ብዙ ድሆች የሚተርፍ ነው። ግን ጥቂት ስግብግብ ሰዎች በልተው የማይጨርሱትን ሀብት ቆልፈው ያበላሹታል። ብልና ነቀዝ ይበላው ሲስገበገቡ ማለት ነው። በምን ምክንያት? እነዚህን ድንጋዮች ዳቦ የማድረግ አስተሳሰብ ስላላቸው። እንዳትመራ አመረኝ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንዴት ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያቆየን። በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው አጭር ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሁንልን። ጾሙን ባጋመስን ጊዜ ያው እስካሁን የጾምነውንና ከዚህ በኋላ የቀረንን የጾም ጊዜ እንዴት መጠቀም እንዳለብን ለማስታወስ ከማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ካለው ኃይለ ቃል ተነስተን የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም በሚል ርዕስ እንማራለን። አብረን እንላለን ቃሉን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። በዚህ ቃል መነሻነት እንማራለን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ቀጥታ ወደ ወንጌሉ ንባብ ሄዳለሁ። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ እንደምታውቁት ከሌሎች አጽዋማት በተለየ ራሱ የጾመውን ጾም ነው እየጾምን ያለ ነው። አብይ ጾምን አብይ የሚያሰኘው የቀኑ ርዝመት አይደለም። በቀኑ ርዝመት ቢሆን ኖሮ ወደ 80 ምናምን ቀን ምን ጾመው ሌላ ጾም አለ፣ ጾመ ድህነት አለ፣ ዓርብና ረቡዕን ጾም አለ። አብይ ጾምን ታላቅ ጾም የሚያሰኘው ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመውና ዲያብሎስን ድል የነሳበት ጾም ነው። ጌታችን ከዚያ በኋላ በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ከዚያ በኋላ የሚለው ከዚያ ቀድመን ያለውን የወንጌል ክፍል ስናነብ አምላካችን ኢየሱስ ክርስቶስ ተጠምቆ ነበር። ከተጠመቀ በኋላ ሳይውል ሳያድር በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደ ይላል። በማን ይፈተን ዘንድ? የተጠመቁ ሰዎችን ሰይጣን እንደሚፈትናቸው ከሚያሳዩን መነሻዎች አንዱ የክርስቶስ ከተጠመቀ በኋላ ለፈተና መሄዱ ነው። አምላካችን የተጠመቁ ሰዎችን ዲያብሎስ እንደሚፈትን ለማሳየት ክርስቲያኖች ይፈተናሉ፣ ሌሎች አይፈተኑም ማለት አይደለም። በአሸዋ ላይ ቆመ ይላል ዮሐንስ ራእይ ምዕራፍ 12። ዲያብሎስ የተጠመቁትንም ያልተጠመቁትንም ይፈትናል። ግን ካልተጠመቁት በላይ የተጠመቁት ላይ ይበረታል። የዮሐንስ ራእይ ታስታውሱ ከሆነ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ
ጨረቃ ከእግሮቿ በታች ያላት ሴት ነበረች ይላል አይደል ዮሐንስ ራእይ። ሲያበቃ ዘንዶ ሴቲቱን ከፈተነ በኋላ በአሸዋ ላይ ቆመ ይላል። በምን ላይ ቆመ? አሸዋ የተባሉ ያልተጠመቁ ሰዎች ናቸው። በሌላም ቦታ በወንጌል አንድ ሰው ጋኔል ያደረበት ሰው ሲጾም ሲጸልይ ጋኔሉ ከሱ ይርቅና ውሃ ወደ ሌለበት ቦታ ይሄዳል ይላል። ምን ወደ ሌለበት? ወደ አልተጠመቀ ሰው ማለት። ያልተጠመቁ ሰዎችን ይፈትናል ዲያብሎስ። የበለጠ ግን የተጠመቁ ሰዎችን ይፈትናል፣ ክርስቲያኖችን ይፈትናል። በቤተክርስቲያን ላይ ፈተና በጣም የሚበዛው ለምንድን ነው? ሰይጣን የእውነተኛይቱን ቤተክርስቲያን አድራሻ ተሳስቶ ያውቅ። የትም ብትሄዱ ኦርቶዶክሳውያንን ለይቶ ይፈትናል ዲያብሎስ። ስለዚህ ክርስቶስ ከተጠመቀ በኋላ በዲያብሎስ ይፈተን ዘንድ ሄደ ይላል። አምላካችን ኢየሱስ ክርስቶስ በምድር ላይ 33 ዓመታት ቆይቷል። 3 ዓመት ከ3 ወር አስተማረ። 30ውን ዓመት ግን በዝምታ ነው የቆየው። ከዚያ በኋላ ተጠምቆ ነው አገልግሎት የጀመረው። አገልግሎት ከመጀመሩ በፊት ግን ጾም ጸሎት እንደሚያስፈልግ ለማሳየት አምላካችን 40 ቀንና 40 ሌሊት ጾመ ጸለየ ይላል። አሁን ክርስቶስ 30 ዓመት ሙሉ ዝም አለና 3 ዓመት አስተማረ ሲባል በዚህ ውስጥ ትህትና ያልተማርን በምንም አንማር። ብዙዎቻችን 3 ዓመት ተምረን 30 ዓመት ነው የምናስተምረው አይደል? በተገላቢጦሽ ክርስቶስ 30 ዓመት ዝም ብሎ ሲዘጋጅ ነበር ማለት ይቻላል። ለማስተማር ቅድመ ዝግጅት እያደረገ ነበር አልነበረም? 30 ዓመት አርምሞ። ስለዚህ ሰው ከመናገር ከማስተማር ከማገልገል በፊት የዝግጅት ጊዜው የጸሎት የጽሙና ጊዜው መብለጥ እንዳለበት ለ30 ዓመት ዝም ብሎ ፊደል ቁጭ ብሎ ተምሮ እንደማንኛውም ሰው 10ቱ ትእዛዛትን በሲና ተራራ በጣቶቹ የጻፈው አምላክ ይላል አባ ጊዮርጊስ ዘጋስጫ። 10ቱ ትእዛዛትን በጣቱ የጻፈው አምላክ ቁጭ ብሎ ፊደል ተማረ። ማኔ ቴቄል ፋሬስ ብሎ በባቢሎን ቤተ መንግስት ውስጥ በጣቶቹ የጻፈው አምላክ ፊደል እንደማያውቅ ቁጭ ብሎ ተማረ። በትህትና ቀስ በቀስ አደገ ለ30 ዓመት። ከዚያ በኋላ ነው ከ30 ዓመት በኋላ ወደ አገልግሎት የገባው። በአንድ ቋንቋ ነው ደግሞ ያስተማረው። ይህንንም ማድነቅ አለብን በእውነት ክርስቶስ በአንድ ቋንቋ ብቻ አስተምሮ በአራማይክ ቋንቋ እና በዕብራይስጥ ቋንቋዎች ተናግሮ ነው ሄደው። ግን እግዚአብሔር እንደመሆኑ አምላክ እንደመሆኑ የማያውቀው ቋንቋ አለ? መልሱልኝ። አለ እንዴ? የለም። ለሐዋርያት ስንት ቋንቋ ነው የገለጠላቸው? 72 ቋንቋ ለሐዋርያት የገለጠ አምላክ አንድ ቋንቋ ብቻ ተናግሮ ነው ሄደው። እኛ እኮ 1-2 ቋንቋ ስንችል እንዴት እንደምንሰቃይ ታውቁታላችሁ አይደል? በየአረፍተ ነገሩ መሃል እየሰገሰግን አትሊስት ምናምን እንላለን። እሱ ሁሉን እያወቀ እረኞቹን አላስጨነቀም። በአንድ ቋንቋ በትህትና 3 ዓመት አስተምሮ ነው የሄደው። ብዙ ትህትና እንማራለን ከአምላካችን። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ብሎ ተናግሯል። ስለዚህ በወንጌል የመጀመሪያው አራያነቱ ከአገልግሎት በፊት መጾሙ ነው። በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ገዳም ወሰደው። መንፈስ ወሰደው ሲባል ለሌሎች ቅዱሳን ለሌሎች ጻድቃን ሲሆን መንፈስ ቅዱስ አነሳስቶ ወሰዳቸው። ሐሳባቸውን ወደ በጎ ነገር መልሶ አነሳስቶ ወደ ገዳም ወሰዳቸው። ለክርስቶስ ሲሆን ግን መንፈስ ቅዱስ አነሳሳው ይባል። ምክንያቱም መንፈስ ቅዱስ ለአብና ለወልድ ሕይወታቸው። ስለዚህ ፈቃዱ አነሳሳው። በእርሱ ሕያው ህልው ሆኖ የሚኖር መንፈስ ቅዱስ አነሳስቶት ወደ ገዳም ሄደ። መንፈስ ቅዱስ ሰው እንዳለበት ከሚያሳዩ ማስረጃዎች አንዱ ወደ ገዳም የመሄድ ዝንባሌ ያለው እውነት በዓመት ውስጥ አሁን የሆነ ለሳምንትም ለ7 ቀንም ለ2 ሳምንትም የሆነ ገዳም ሄጄ እርፍ ብዬ ልምጣ የሚል ስሜት የለንም? ሁላችንም አለ። ያም ማድረግ ባንችል ቢያንስ የሆነ ቤተክርስቲያን ሄጄ ትንሽ አረፍ ብዬ ልምጣ እንላለን። ይህንን እንድንል የሚያደርገን ማን ነው? መንፈስ ቅዱስ ነው። በጥምቀት የተሰጠን ጸጋ መንፈስ ቅዱስ ስላለ ወደ ገዳም ይመራል መንፈስ ቅዱስ። ሰው መንፈስ ቅዱስ ሲለየው ምን ይሆናል? ገዳም ምን ያደርጋል ይላል። ጉዞ በሄድ አይደለም፣ ተራራ በወጣ አይደለም፣ ደብረ ሊባኖስ መሄድ አይደለም፣ ዝቋላ መሄድ አይደለም ይላል። መንፈስ ቅዱስ ሲለየው መንፈሱን ከኛ አይወሰድብን አምላካችን። መንፈስ ቅዱስ ሲለየው ሰው ብዙ መንፈስ እንዳለበት ማስረጃ ብዙ ተጽፎልናል። በመንፈስ ቅዱስ ካልሆነ ኢየሱስ ክርስቶስ ጌታ ነው ሊል የሚችል የለም ይላል ቅዱስ ጳውሎስ። እሳቱን ስለቱን እያየ አረማውያን ፊት ክርስቶስ ጌታ ነው ብሎ ሊመሰክር የሚችለው ሰው ከሱ ጋር ምን ሲኖር? መንፈስ ቅዱስ። መንፈስ ቅዱስ ያለበትን ሰው የምናውቀው ስለ እመቤታችን ባለው አስተያየት ነው። መንፈስ ቅዱስ ሞላባት ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል የሚችል የለም። በመንፈስ ቅዱስ ካልሆነም በቀር ድንግል ማርያምን የጌታዬ እናት ሊላት የሚችል የለም። በመንፈስ ቅዱስ የተቃኘ ካልሆነ ህይወታችን ግን ያስጠላል። የተረጋጋ ነገር አይወድም። አሁን ጾም ነው፣ ጸጥ ያለ ጉባኤ ደስ አይለውም። ሰው መንፈስ ቅዱስ ሲለየው ምንድነው ጭር ያለ ይላል።
በገና ሲሰማ ያስጠላዋል መንፈስ ሲርቅ። አይተናል እኮ ሳኦል ዳዊትን ያህል በገና ደርዳሪ ከፊቱ ቆሞ ሲደረድር ዝማሬ መላእክት ያሰማልን አይደለም ያለው። ጦር አንስቶ ምን አለበት ይል ወረወረበት። ለምን? እርኩስ መንፈስ ያሰቃየው ስለነበር። ለዚህ ነው ነቢየ እግዚአብሔር ዳዊት የሳኦልን ስቃይ ስላየ ወመንፈሰከ ቅዱስ አይታውጽም ላይ ቅዱስ መንፈስህን ከኔ ላይ ከሁላችን አይውሰድብን አምላካችን። ስለዚህ መንፈስ ወደ ምድረ በዳ ወደ ገዳም ይወስዳል። መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው 40 ቀንና 40 ሌሊት ነው። አንዳንድ ሰዎች ክርስቶስ የጾመው 40 ቀንና 40 ሌሊት ነው፣ ቤተክርስቲያን ለምን 55 ቀን ታጾማለች ይላል። ይህን መቼስ ለእናንተ አልመልስላችሁም። ጾመ ሕርቃልና ሰሙነ ሕማማት ከኋላ ከፊት አለ፣ ሰንበት አለ ብለን እናብራራለን። ግን በጣም የሚገርመው 40 ቀንና 40 ሌሊት ነው ጌታ የጾመው ብለው የሚጠይቁን ሰዎች፣ እነሱ ግን ጾሙ ቢባሉ እውነት 40 ቀን ሙሉ ይጾማል? ክርስቶስ 40 ቀንና 40 ሌሊት ማለት እኮ 9 ሰዓት እየበላ አይደለም። 40ውንም ቀን 40ውንም ለያሊ ምን አላለ አልበላም። እና እንደሚያደርገው ሰው ደግሞ መፎከራችን እኮ ምንገርም እኮ። ክርስቶስ 40 ቀን 40 ሌሊት ጾመ። ከ40 ቀን በላይ መጾም ይችላል አይችልም? እየቻለ ለምን አላደረገውም? ለአጽድቆተ ትስብእት። ከዚያ በላይ ቢጾም ኖሮ ሰው አልሆነም ለካ፣ ስግው አልሆነም ለካ። መለኮታዊ ኃይሉን ተጠቅሞ ነው የሚጾመው የማይርበው የማይጠማው እንዳይባል 40 ቀን 40 ሌሊት ሌሎች ነቢያት ያደረጉትን ቀን ለክቶ 40 ቀን 40 ሌሊት ጾመ። ማን ያደረጉትን? ሙሴና። ግን እነሱስ ቢሆኑ 40 ቀን ሙሉ እንዴት ቆዩ? ኤልያስ ከንግስት ኤልዛቤል ሲሸሽ ክትክታ ዛፍ ስር ተኛ፣ ደከመው። መልአከ እግዚአብሔር መጣና ቀሰቀሰው ይላል። ቅዱስ ፋኑኤል ነው። ቅዱስ ፋኑኤል ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶ በላ። ጥቂት እንደበላ እንደጠጣ እንቅልፉ መጣ፣ መልሶ ተኛ። ድጋሚ ቀሰቀሰውና ብላ አለው። ተነስቶ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ድረስ ተጓዘ ይላል። ቅዱሳን መላእክት ዛሬም ይቀሰቅሱናል። በነገራችን ላይ ለስጋዊ ምግብ ብቻ አይደለም። የምትሄድበት መንገድ ሩቅ ነው ተነስተ ብላ ማለት ትሞታለህ እኮ፣ መንገድህ ሩቅ ነው፣ ሰማያዊ ሕይወት እኮ ይጠብቃል፣ የዘላለም ሕይወት ይጠብቃል፣ ተነሳ ብለው ቅዱሳን መላእክት ይቀሰቅሱናል። አይቀሰቅሱንም? ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን ይላል ነቢየ እግዚአብሔር ቅዱስ ጳውሎስ። ይቀሰቅሱናል። ከምን? ከኃጢአት እንቅልፍ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ኃጢአት እንቅልፍ ነው። ሁላችንን ከነዋማ ሐኬት ከነዋማ ኃጢአት ያንቃል። መላእክት ይቀሰቅሱናል። ተነስተ ብላ ማለት በንስሐ ተነስተ ስጋውን ደሙን ምን በል ተቀበል ብላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ መንግሥተ ሰማያት ለመድረስ ያብቃን አምላካችን። ስለዚህ ኤልያስ በልቶ ነው። ሙሴ እስካላችሁ ሙሴ በሰባቱ መንጦላይት እንግዲህ ሙሴ በሲና ተራራ ላይ 7 የእሳት መጋረጃዎች እየተገለጡ በዛ ውስጥ እግዚአብሔር እያናገረው ብዙ ምስጢራት እየተገለጠለት ነው የቆየው። ቃል በቃል እግዚአብሔርን እያናገረ ሰው ሊርበው ሊጠማው ይችላል? አይችልም። በፍጹም ከእግዚአብሔር ጋር ተመስጦ ስለነበር ነፍሱ ከስጋው የመለየት ያህል እግዚአብሔርን ቃል በቃል ስላናገረ 40 ቀን 40 ሌሊት ጾሟል። ይህንን ይዞ ክርስቶስ እንደ ሙሴ እንደ ኤልያስ 40 ቀንና 40 ሌሊት ጾም። ለእኛ ግን አይቻለንም። ይህንን አምነን መጀመር አለብን። 40 ቀን 40 ሌሊት ጾሟል ጌታ ለምን አትጾሙም ብለው ሰዎች ሲጠይቋችሁ አንተ ትጾማለህ ወይ ብሎ መጠየቅ ያስፈልጋል። 40 ቀን 40 ሌሊት መጾም እንችላለን? መልሱልኝ። አንድ ልጅ ምንድነው ጀማሪ ክርስቲያን ከምን ይበልጣል ይባል። ሱባኤ ሊይዝ ፈለገና ወደ አንድ ገዳም ሄዶ እኔ በደንብ ተዘጋጅቼበታለሁ 40 ቀን 40 ሌሊት ነው የምጾመው አለ አሉ። እና መነኮሳቱ ኧረ ተው ይቅርብ ሲሉት አይ እኔ በደንብ አስቤበታለሁ ብቻ ቦታ ብቻ ስጡኝ፣ እኔ ምግብ አልፈልግም ጾማለሁ ብሎ በዓት ተሰጠው ገባ። መነኮሳቱ ለማንኛውም ብለው ሽምብራ ቆሎ አስገቡለት። ያው ተሸክማችሁ እንደገባችሁ የዛሬ 40 ቀን ተሸክማችሁ ምን ትላላችሁ? ልፉ ሲላችሁ ነው እሺ አስገቡ አለ። 1-3 ቀን መቼስ ጾመ፣ ጥሩ ነው እግዚአብሔር ይስጠው ታግሶ። ከ3 ቀን በኋላ በጣም ራበው እና ሲርበው እግዚአብሔር ስንት አምላክ ነው እችን ለማሰብ 1 ሽምብራ በላ። 1 ሽምብራ አንስቶ በላ። ግን እግዚአብሔር አንድ ብቻ ነው። አንድም በስላሴ ስም አለ 3 አደረገው። ከዛ በ4ቱ ወንጌላውያን አለ፣ በ5ቱ አዕማደ ምስጢር፣ በ7ቱ ሊቃነ መላእክት ብዙ 7 ብዙ ነው፣ በ12ቱ
አልቻለም። በ24ቱ በ36ቱ በ72ቱ በ120ው መጨረሻ በእልፍ አላፋት መላእክት አለ። ምንድነው ሐሳቡ? እስመንህነ በጊዜ ጽጋብ ይመስለነ እንዘንክ ጸዊመ። በጠገብን ጊዜ መጾም ምንችል ይመስለን አይመስለንም? አንድ ሰው አሁን ራቱን ጥርቅ አድርጎ በልቶ ነገ እስከ ስንት ሰዓት ጾማለህ ብትለው ምንድነው የሚል? ኧረ ነገ አልበላም ይላል። ጠግቧላ። ይሄ በጾም ብቻ አይደለም፣ በነገራችን በምንም ነገር እኔ እኮ ስልጣን ቢሰጠኝ እቺን ሀገር እንዴት አድርጌ እንደሚይዛት ይላል። ቢሾም እኮ ሊብስ ይችላል። ገንዘብ ቢኖረኝ እኔ ድሃ አይኖርም ነበር እዚች ሀገር ይላል። ቢኖረው ገፋዬ ነዳይ ይሆን በጣም የከፋ ሊሆን ይችላል። አናውቅም አቅማችን እና 40 ቀን 40 ሌሊት መጾም ለማንኛውም የኛ አቅም አይደለም። አምላካችን ግን 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ። ፈታኝም ቀርቦ ይላል፣ ዲያብሎስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ ዳቦ እንዲሆኑ በላለው። ድንጋይ ዳቦ አድርግና በላለው። እዚህ ውስጥ ብዙ ነገር አለ። የመጀመሪያው የእግዚአብሔር ልጅ ከሆንክ ነው። የማን ልጅ ከሆንክ? ከየት ነው ያገኘው? ዲያብሎስ ወደ ኋላ ስትሄዱ የማቴዎስ ወንጌል ምዕራፍ 3 ላይ ክርስቶስ ሲጠመቅ እግዚአብሔር አብ በደመና ሆኖ ተናገረ። የምወደው ልጄ ይህ ነው ተብሎልህ የለ? ከሆንክ እንደተባለው የእግዚአብሔር ልጅ ከሆንክ ማለት ነው። ከሆንክ የሚለው ቃል ጥርጣሬን ያሳያል። እንግዲህ ብዙ ሊቃውንተ ቤተክርስቲያን እንደጻፉልን ዲያብሎስ የክርስቶስን አምላክነት በትክክል አላወቀም፣ ሰውሮበታል ስጋዌውን። ነቢየ እግዚአብሔር ዳዊት የማይታይ ስውር ጥበብን አስታወከኝ ይላል። ከአጋንንት ሰውረህ ምስጢረ ስጋዌህን ገለጥክልኝ ማለት ነው ይላል ትርጓሜያችን። ቅዱስ ጳውሎስ ደግሞ ከዚህ ዓለም ገዢዎች ከአጋንንት ማለት ነው አላወቀም ይህንን ምስጢር። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት። አጋንንት ክርስቶስ የእግዚአብሔር ልጅ መሆኑን አምላክ መሆኑን ቢያውቁ ኖሮ ዓለም ይዳን ብለው በመስቀል ላይ ምን አይሉትም? አያሰቅሉት። ስለዚህ አላወቀም። ቅዱስ አግናጢዮስ የተባለው አባት ደግሞ ምን ይላል? የእመቤታችንን ቅዱስ ገብርኤል ቆሞ ያበሰራትን ሰውሮበታል። ዲያብሎስ አላወቀ። ለምን? ብዙ ጽንስ ሊያጨናግፍ ይችል ስለነበር። ስለዚህ ስላላወቀ ይጠራጠር ግን ነበር። የምወደው ልጄ ነው የሚለውን ሲሰማ ግራ ገባው። እውነት የእግዚአብሔር የባህሪ ልጅ ሆኖ ነው ወይስ እንደው በጸጋ እግዚአብሔር ሁሉን ልጄ እንደሚለው ልጆቼ እንደሚለው ጠርቶት ነው? እችን ማጣራት ፈለገ። ስለዚህ መጥቶ የማን ልጅ ከሆንካል? ከሆንካል። የሚገርማችሁ ተአምራት ሲያደርግ ሲያየው ይሄ የእግዚአብሔር ልጅ ነው ይላል። ሲራብ ሲጠማ ሲቸገር ሲተኛ ሲያየው ይሄ ደግሞ ተራ ሰው ነው ሩቅ ብሲ ነው ይላል። እንደ ተምታታበት ነው የቆየው ሰይጣን። እርኩስ መንፈስ ባደረባቸው ሰዎች እያደረ ምን ይል ነበር? የናዝሬቱ ኢየሱስ ሆይ የእግዚአብሔር ቅዱሱ ማን እንደሆን ካውቄሃለሁ ይል ነበር። ካወቀ አውቄሃለሁ ምን አመጣው? ሊያጣራ ነበር። ክርስቶስ ግን ዝም ብለው ውጣ ነበር የሚል። እስከ ዓርብ ድረስ እንደዚህ እንደተምታታበት ቆየ። ዓርብ ዕለት ግን ክርስቶስ መስቀል ላይ አንድ ድምፅ አሰማ። አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ታውከኝ ሲል ሲሰማ እኔ የእግዚአብሔር ልጅ ነው እግዚአብሔር ነው ብዬ ስጨነቅ ለካ ተራ ሰው ነው ብሎ የሌሎችን ነፍሳት መንጭቆ ወደ ሲኦል እንደሚወረውር የክርስቶስን ነፍስ መንጭቄ ይወረውራለሁ ብሎ ወደ መስቀሉ ሲጠጋ በመስቀሉ ጠርቆ ቅዱስ ጳውሎስ እንዳለው በእሳት ዛንጅር በነፋስ አውታር ይላሉ ሊቃውንት። ያው ሰይጣን መቼስ በሰንሰለት አይታሰር። በእሳት ዛንጅር በነፋስ አውታር እዛው መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ አወጣቸው። ስሙ የተመሰገነ ይሁን። እስከዚያች ሰዓት ድረስ ግን ዲያብሎስ ክርስቶስ የእግዚአብሔር ልጅ መሆኑን ምን አላለም? አላወቀም ነበር። የሚገርማችሁ አምላኬ አምላኬ ነጽረ፣ አምላኬ አምላኬ ለምን ተውከኝ የሚለው የዳዊት መዝሙር ወረድ ስትሉ አንሰ ዕፄ ዋኮሰብ ይላል። እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድን ነኝ? ትል ነኝ የሚለው ቃል ለክርስቶስ ሲተረጎም ምንድን ነው? ትል የተባለ የክርስቶስ ትስብእቱ ነው፣ ስጋው። አሳ አጥማጆች ትልን አሳ ለማጥመድ ይጠቀሙበታል። ምን አድርገው? መቃጥን የሚባል ዕቃ አለ፣ እንደዚህ አይነት ቅርጽ ያለ ሁክ የሚባለው በእንግሊዘኛ። በሱ ላይ ያደርጉና ትሉን ወደ ባህሩ ሲያቀርቡት አሳው ወጥመዱን ሳይሆን ትሉን አይቶ አገኘው ብሎ ይቀርባል። ትሉን ወስዳለው ሲል በወጥመድ ያጠምዱታል፣ አሳውን ይዙታል። አሳ የተባለ ዲያብሎስ ነው። ትል የተባለ የክርስቶስ ትስብእቱ ነው። ተመልከቱ። ወጥመድ የተባለ መለኮቱ ነው። መቃጥን የተባለ መስቀሉ ነው። አምላኬ አምላኬ ለምን ተውከኝ ሲል ዲያብሎስ ወደ መስቀሉ ሲጠጋ በመለኮቱ ወጥመድ አጥምዶ አዋርዶታል ማለት ነው። ስለዚህ ይህንን ነው የሚያሳየው። ዲያብሎስ አላወቀም። የእግዚአብሔር ልጅ ከሆን ካለ ያምታታንን ዲያብሎስ አምታታው። ስሙ የተመሰገነ ይሁን።
በጣም ይደንቃችሁ ሌላው እዚህ ላይ ያለው ነጥብ ምንድነው? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ብላ። በቃ የእግዚአብሔር ልጅ ከሆንክ ብላ። የሰይጣን አስተሳሰብ እንደዚህ የሚያስቡ ሰዎች አሉ። አንቺ ቤተክርስቲያን እየሄድክ ክርስቲያን አይደለ ታገለግል፣ አንተ መቸገር አለብህ፣ አሁን መታመም ነበረብሽ፣ በሰው መጣ እንጂ። ይሄ የራሱ የሰይጣን ሐሳብ። መቼስ ለኛ እንደ እባብ እየተምዘገዘገ ድጋሚ አይመጣም። ይመጽ ሰይጣን ዘንበለ ምስለ ሰብ ይላል። በሰው ካልሆነ በምን ይመጣል ሰይጣን ይለናል። ዛሬም አሁን አንተ እውነት በእግዚአብሔር ካመንሽ ይሄ ላንተ ይገባሃል። ስንታመም፣ ስናጣ፣ ስንቸገር እኛ ከማን በልጠን ነው ማለት ያለብን። ትክክለኛ ክርስቲያን እንደዛ። እና አንዳንድ ሰው ሲያገኝ ባረከኝ እግዚአብሔር፣ እንዲህ አይነት ትምህርት የሚያስተምሩ ሰዎች አሉ። ማግኘትን ከበረከት ማጣትን ከርግማን። ደህና መኪና ሲገዙ እግዚአብሔር ባረከኝ የሚለዋል። እግረኛው የተረገመ ነው እንዴ? አይደለም። ብናገኝም ብናጣም የማን ልጆች ነን? የሰለስቱ ደቂቅ ሃይማኖት የምናመልከው አምላክ ከሚነደው እሳት ሊያድነን፣ ባያድነንም ግን ላቆምከው ምስል አንሰግድም። ያላዳነን አቅቶ እንዳይመስል። በጣም የሚገርማችሁ ሰለስቱ ደቂቅ ትትናቸው የምናመልከው አምላክ ከሚነደው እሳት ያድነናል አላሉ። ያድነን ዘንድ ይችላል። እኛ ማንነንና ነው የሚያድነን? ያድነናል አንልም። ለመዳን የሚያበቃ ህይወት የለንም። ሰማዕታት ይሁኑ ብሎ ቢተወንና ብንቃጠል ማዳን አቅቶት እንዳይመስል። እኛ ዳንም አልዳንም አምላካችን ማዳን ሃይማኖት ማለት ይሄ። ስታገኝ ይችላል፣ ስታጣ አይችልም። ይሄ ፕሮቪደንሻል ኤቲስትም ይባላል። የሆነ ችግር ሲመጣ እግዚአብሔር ካለ ታዲያ ሰው እንዴት እንደዚህ ይሆናል የሚሉ ሰዎች። ዓለም ላይ የሚመጣውን ችግር ለእግዚአብሔር አለመኖር፣ ሲያደርግልህ አለ ሳያደርግልህ የለም የምትለው ከሆነ እግዚአብሔር መኖሩን አታምንም፣ ጥቅምህን ነው የምታምነው ማለት። እና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ ብሎ ጠየቀ። ሌላው የእግዚአብሔር ልጅነት ስጋዊ ነው መንፈሳዊ ጸጋ ነው? መንፈሳዊ ስልጣን ነው? አትመልሱልኝ። ለተቀበሉት ግን በሉ እስኪ በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስጋዊ ነው መንፈሳዊ ስልጣን? መንፈሳዊ ስልጣን። የእግዚአብሔር ልጅነት መንፈሳዊ ስልጣን። ክርስቶስ የባህሪ ልጅ ነው፣ እኛ የጸጋ ልጅ ነን። በነገራችን ላይ ልጅ የእግዚአብሔር ልጅ ተብለን እኛ እንጠራም፣ ልጆች ነው የምንባለው። በነጠላው የእግዚአብሔር ልጅ ተብሎ የተጻፈው ለክርስቶስ ብቻ ነው። እኛ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጅ ነን አንልም ለብቻችን። የትም ወንጌል ላይ ሐዲስም ብሉይም ብትፈልጉ የእግዚአብሔር ልጅ የተባለ ወልድ የባህሪ ልጁ ኢየሱስ ክርስቶስ ብቻ። ያም ሆነ የእግዚአብሔር ልጅነት በባህሪም ይሁን በጸጋም ይሁን መንፈሳዊ ነገር ነው፣ መንፈሳዊ ሀብት። የእግዚአብሔር ልጅ ከሆንክ ብላ ማለት ምን ማለት መሰላችሁ? መንፈሳዊ ጸጋህን ለሆድህ አውለው ማለት ነው። መንፈሳዊ ሀብትህን፣ መንፈሳዊ ስልጣንህን፣ መንፈሳዊ ጸጋህን ለጥቅምህ አውለው። ትሰብክ እንደሆን ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ አጥማቂው ሀብተ ፈውሱን፣ ካህኑ ስልጣንህን ለሆድህ ለምን አታውለውም? ይሄ የሰይጣን ሐሳብ። ለምን ወደ ገንዘብ አንቀይረውም የሚለው። ትንሽ ሀብት የተሰጠው ትንሽ ጸጋ የመፈወስ የምን ጸጋማ ካለው በቃ አበቃ፣ ወደ ገንዘብ መቀየር አለበት። እውነተኛ ክርስቲያን ስልጣን ሲያይ፣ መንፈሳዊ ነገር ሲያይ ትትና ነው የሚሰማው። ለስጋዊ ጥቅሜ ላውለው አይል። ቅዱስ ጴጥሮስ አሳ ሲያጠምድ እያለ ጌታችን መጣ። መረቡን ወደ ጥልቁ ጣሉ አለ። በጣም ብዙ አሳ አጠመዱ። ሲያጠምዱ ጴጥሮስ ምን አለ? ጌታ ሆይ በዚህ ባህር ውስጥ ያለውን አሳ አውቆ መረብ ውስጥ እንዲገባ ካረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ ይላል። ተንበርክኮ በእግሩ ስር ተደፍቶ ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው። ምን በል? ከኔ ተለይ። አሁን ዛሬ ቢሆን አሳ አጥማጆች መጥቶ አንዱ በዚህ ጋር አጥምዱ ብሏቸው ብዙ ቢያጠምዱ ከኛ ተለይ ይሉታል እንዴ? እንዲህ አይነት ችሎታ ካለህማ በደንብ ሰፋ አድርገ ነው ስራውን አይደለ? ሱቅ ከፍተን እዚህ ጋር አሳ ቤት እዚህ ነው የምንለው። መንፈሳዊ ጸጋን ለሀብት፣ ለንብረት፣ ለስጋዊ ጥቅም ብቻ ማዋል የሰይጣን ሐሳብ። ቅዱሳን ብዙ ሀብት ጸጋላቸው፣ ግን ለራሳቸው ጥቅም አላዋሉትም፣ ለእንጀራ አላዋሉትም። እነ ቅዱስ ጳውሎስ ደመና ይጠቅሱ ነበር፣ ግን ከዚች ለመሄድ ደመና እየጠሩ ይሄዳሉ ማለት አይደል። ክርስቶስ አሳና እንጀራ አበርክቶ አብልቷል። 2 ጊዜ ነው አሳና እንጀራ ያበረከተው። ስንት ጊዜ? 2 ጊዜ።
በየቀኑ ራት በበሉ ቁጥር አሳና እንጀራ እያበረከተ ያበላቸው ነበር? አላደረገው። ሙት ማስነሳት ይችላል፣ ግን በጣም ጥቂቶችን ነው ከሞት ያስነሳው። በሽተኛ ህሙማንም መፈወስ ይችላል፣ ግን የፈወሰው ጥቂቶችን ነው። በቤተ ሳይዳ የተኙ ብዙ በሽተኞች ነበሩ። ስንት በሽተኛ ነው ክርስቶስ የፈወሰው? አንድ። ሁሉንም ተነሱ ማለት ይችላል አይችልም? የመጣው ግን ለስጋ አይደለም ለነፍስ ነው። አስተሳሰባችን መስተካከል አለብን ማለት አመጣጤ ለስጋ አይደለም። ህሙማነ ነፍስን በተአምራት ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት መጻጉዕን ሲፈውሰው እዛ ያሉት ሰዎች የክርስቶስን አምላክነት አውቀው በነፍሳቸው ተፈውሰው። ግልጽ ነው አይደለ? ስለዚህ ለስጋዊ ጥቅም ካዋልከው የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርግ የሚለውን የሰይጣን ምክር ሰምተሃል ማለት ነው። ግልጽ ነው አይደለ? አባቶቻችን ብዙ ተአምራት የማድረግ ጸጋ የተሰጣቸው ነበሩ፣ ግን ተአምራቱን ካልተገደዱ በቀር አያረጉትም ነበር። ለክብራቸው ለሆዳቸው መጠቀም ሲጀምሩ ግን እግዚአብሔር ጸጋውን ይገፍባቸው። በዜና አበው ምን ተጽፏል መሰላቸው? አንድ አባት ከዊነ እሳት የሚባል ማይረግ ላይ ደርሶ እሳት አያቃጥለውም ነበር። እሳት ሲነድ አያቃጥለው። በኋላ እሳት የማያቃጥለው አባት ተብሎ ወሬው በገዳሙ ሁሉ ተሰራጨ። መነኮሳት ሁሉ እየሄዱ እስቲ እሳት አያቃጥልም ሲሉት ለመጣ ለሄደው ሰው ጧፍ ይለኩስና ይኸው አያቃጥለኝ ይላል። ከዛ ለመደ። በጣም ብዙ ምዕመናን ቤቱ ጋር ነው እሳት የማያቃጥለው አባት ያለው እያሉ ወደዛ ገዳም እየጎረፉ መንፈሳዊ ጉዞ ማካሄድ ጀመሩ። እየሰማችሁ ነው? በኋላ ይህ አባት በጣም በቃ ለመደ ይህንን ትርኢት ማሳየት ማለት። ስለዚህ ለምን ሰውን ሁሉ አንድ ቀን አላሳየውም ብሎ ቀጠሮ ቀጠረና ደመራ አስደመረ። ምን ሊያደርግ? እሳት ውስጥ ሊገባ። የሚገርማቸው ገብቶ ቀረበዛው፣ ተቃጥሎ ሞተ። ለክብሩ መዋል ሲጀምር ነጠቀው እግዚአብሔር ማለት ነው። ለሆድህ ካዋልከው ድንጋይ ዳቦ ማድረጊያ ካረከው መንፈሳዊ ጸጋን እግዚአብሔር ይከለክላል። ከዚህ ጠብቀን ሁላችንን። ስለዚህ እግዚአብሔር ልጅ ከሆንክ እነዚህን ድንጋዮች፣ ሌላው እነዚህን ድንጋዮች ነው ደግሞ የሚለው በጣም ይገርማቸው። ይችን ድንጋይ አንሳና ዳቦ አድርገህ ብላ አይደለም የሚለው። የትኞቹን ድንጋዮች? እነዚህን። በመሰረቱ እስራኤል አገሩ ራሱ ድንጋይ ስለሆነ አገሩን ዳቦ አድርገህ ከማለት አይተናነስም። የሚበቃህን ያህል አይደለም ያለው። እነዚህን ድንጋዮች፣ ብዙ ድንጋዮች ሰይጣን እንድታግበሰብስ ስግብግብ እንድትሆን አልጠግባይ እንድትሆን ምክር የሚሰጥ። ዓለማችን ላይ ያለው ሀብት እኮ ለዓለም ብዙ ድሆች የሚተርፍ ነው። ግን ጥቂት ስግብግብ ሰዎች በልተው የማይጨርሱትን ሀብት ቆልፈው ያበላሹታል። ብልና ነቀዝ ይበላዋል ሲስገበገቡ ማለት ነው። በምን ምክንያት? እነዚህን ድንጋዮች ዳቦ የማድረግ አስተሳሰብ ስላላቸው። ግልጽ ነው አይደለ? ስለዚህ እነዚህን ድንጋዮች ዳቦ እንዲሆኑ በላለ። ክርስቶስ ምን አለው? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ይችን ቃል ተርጉመን እናበቃለን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም በብዙ ትርጉም ተተንትኗል። ብዙ ሊቃውንት ብዙ ብለውበታል። አንድ ሁለቱን ብቻ እናነሳለን። አንደኛው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት እግዚአብሔር ኑር ያለው ይኖራል፣ ሙት ያለው ይሞታል፣ ዳን ያለው ይድናል እንጂ በእግዚአብሔር ፈቃድ ነው እንጂ ሁሉ ነገር የሚሆነው ምድር ላይ ባለ ነገር አይደለም። ይሄ በእውነት በዚህ በኮቪድ ዘመን ሆነን ስናየው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አያሰኝም። ታውቂያ እኮ ነው ማስክ እያወጣ ሰው የሚያሳየው። የሆነ ህንፃ ሊገባ ሲል ይኸው ይዣል። ከአቅማችን በላይ እንድንፈተን የማይፈቅድ እሱ ከፈተናው ጋር መውጫ አድርጎልናል። ስሙ የተመሰገነ ይሁን። ማመስገን አለብን። ስንት ህዝብ ያልቃል። አፍሪካ ሬሳ በሬሳ ትሆናለች ተብሎ እኮ ብዙ ተብሏል፣ ተሟርቷል። ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖር። ደግሞ ይህን ስላችሁ ሳኒታይዘሩ ምኑ እንዳተው አደራችሁ። ግን እውነት መመስከር አለብን። ጸሎት በተጀመረ የዛሬ ዓመት ታስታውሱ ከሆነ ጸሎት ይደረግ ነበር። ልክ ጸሎቱ በቆመ በማግስቱ ነው የመጀመሪያ ሰው የሞተው። ታውቃላችሁ? ሌሎች አይናገሩትም፣ እኛ ግን ይህንን ከመናገር ወደኋላ ነን። ልክ ጸሎቱ ሲቆም በማግስቱ ሰው ሞተ እና እንደ ቀልድ ኧረ ሰው ሞተ ዛሬ ጸሎቱ ሲቆም ብለው ሳቁ። እኛ ግን አንስቅም። የጸሎትን ኃይል እናየዋለን። ወደድንም ጠላንም ዓለም ለጥቂት ጊዜም ቢሆን ጸልያለች። አልጸለየች? የለም የሚሉት እነ ዶናልድ ትራምፕ ሳይቀር ጸልዩ አሉ እኮ። ዲያቆን ሆኑ እኮ። እግዚአብሔር ያሳያል። ጸልዩ የእኛ ስራ ነው አይደለ? ስርዓትህን እማር ዘንድ ያስጨነከኝ ለመልካም ሆነልኝ። ለመልካም አድርጎት ጸሎት መከራ የጸሎት ትምህርት ቤት መሆኑን ያየንበት ዘመን ነበር።
ሰው ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ፣ በቴክኖሎጂ ብቻ፣ በመድኃኒት ብቻ አይተነዋል። ይህንን መናገር አለ። ሁለተኛው ግን ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች የእንጀራ አጸፋው አለመብላት ስለሆነ ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለችው በጾም ጭምር እንጂ በመብላት ብቻ አይኖርም። ሰው በጾምም ጭምር እንጂ ማለት ነው። ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። ዕፀ በለስን አትብሉ ነው ያለው አይደል? ከእግዚአብሔር አፍ የወጣች የመጀመሪያይቱ ሕግ ቀዳሚት ሕግ ጾም ነበረች። ስለዚህ ሰው ስለበላ ስለጠጣ ብቻ አይደለም ከእግዚአብሔር አፍ የወጣችውን ሕግ ጾምን በመጾምም ጭምር ነው የሚኖረው። ጥልቅ ነች ጾም፣ ብዙ ነገር አላት። ቤተክርስቲያን ጾምን በፍቅርን የምታየው እማ ለጸሎት ይላታል ማሪሳ። የጸሎት እናት ነች ጾም። የምን የጸሎት እናት። ሰው በፍስክ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው። ብዙ ጊዜ ክርስቲያን ከመብላቱ በፊትም በኋላም መጸለይ ያለበት። ግን ብዙዎቻችን ካረሳ ነው እንኳን ብዙ ሰው የሚጸለየው የትኛው ነው? ከመብላቱ በፊት ነው። ባዶ ወደን ሲሆን ትጸልያለህ፣ ትዝ ይልሃል፣ ስትጠግብ ትረሳዋል። ጾም የጸሎት እናት ነች። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል፣ ያንደበት ኃጢአት። ወነቃ ለአንበ የእንባ ምንጭ ነች። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃለ እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ሁሉ ምን ትላለች? ጸጥታ፣ ዝሙትን ያጠፋል። ጾም ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ እኛም አብረን እንፈታለን። ከዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን እግዚአብሔር። አሁን ግን በዚህ ሰዓት ዐቢይ ጾም ማለት ሰይጣን የት እንደሚሄድ ጨንቆታል። ቢያንስ ጸጥ ብለናል፣ ተረጋግተናል። ከሌላው ጊዜ በላይ ጾም በጣም ብዙ ጥቅም አላት። ሌላው ጾምን ከረሃብ አንጻር ማየት የለብን። አንዳንድ ሰው ጾምን ረሃብ አድርጎ የሚረዳ ሰዋል። ደስ የማይለውም አለ። ቅድም ሲነገር ነበር አጽዋማት ይቀንሳሉ። በፊት ተሐድሶች ነበሩ፣ አሁን ደግሞ ሌሎች መጡብን ጾም የሚቀንሱ። በአንድ ወቅት መግለጫ አውጥተው ታስታውሱ ከሆነ በማህበሩ መልስ ተሰጥቷልና አጽዋማት ሲቀንሱ ምንድን ያሉት? የሐዋርያት ጾም መጾም ያለበት 12 ቀን ነው። ለምን? ተራቀው ሞተዋል እኮ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? 120 ሺህ ነው። ስለዚህ የሐዋርያት ጾም 12 ቀን ከሆነ የነነዌ ጾም 120 ሺህ ቀን መጾም አለብን። ላለመጾም ሰበብ ፍለጋ ማለት በዛ። እርግጥ ብዙ ነው ጾም፣ ብዙ ነው። ይሄን ማመን አለብን። በቁጥር እኮ ብዙ ነው። ከዓመቱ የሚበዛውን እንጾማለን። ወደ 8-9 ወር እንጾማለን። ምናልባት 8-9 ወር ስል አንዳንድ ሰው እንዴ አልደመርኩትም ነበር ለካ ገለውናል እንዳትሉ አይደል። በቁጥር ከሆነ ብዙ ነው። ግን ቤተ ክርስቲያን ያበዛችው የምንራብበትን ጊዜ ሳይሆን የምንጠግብበትን ጊዜ። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። እያበላችን ነው ቤተ ክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተ ክርስቲያንም አሁን ተፈታ፣ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ሕንፃ ይሰጥሃል ቢባል ይስማማል አይስማማም? ሕንፃ አረኩት ኮንዶሚኒየም ይሰጥሃል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል? ያዋጣል? ለዘላለም ሕይወት ማለት ግን ቤተክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት። አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጹም ይባል። እስኪሞት ይብላ አይደለም የሚባለው፣ ይጹም።
መንፈሳዊት ቤተክርስቲያን ነች። እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ ነች። ሰነፎች ጾም ያስጠላቸው ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ይሄ ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና ያበቃል። እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ። አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው። ስትጾሙ እንደ ግብዞች አጠውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል ሰው። በምሳው የከበረ ይለዋል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል። የጽድቅ አይደል? አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደለም? ስለ ጽድቅ ማለት ምንድን ነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በሀገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል አያስፈልግም? ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው? እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱም መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስም ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ሕዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር ኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን። ከዚያ ሐዋርያቱ አሁን ሕዝቡ ተበተነ። ጋኔን እስኪወጣ ነበር። ጋኔኑ ሲወጣ ሄደ ሕዝቡ። ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ 9ኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔን አውጡ ብለህ ስልጣን ሰጥተናል። ክህነት ተሰጥቷቸዋል። በአጋንንት ላይ ስልጣን ተሰጥቷቸዋል። ለምን አቃተን እኛ ብለው ጠየቁት። ጌታችን ምን አለ? ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ ነው? በደንብ አስተውሉ። ቅድም ህዝቡን የማታምን ጠማማ ትውልድ አለ።
አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በህዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው። ግን ልብ አድርጉ፣ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ህዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር፣ መቼ ይጠቀሙበታል? እምነት ይጎላቸዋል፣ አይረቡም ብሎ ህዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ነው ካህናት ሲሰደቡ ህዝቡ ደስ ይሏል። አሁን ጳጳሳት ሲሰደቡ ደስ ይሏል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት። ሲኖዶስ ሲሰደብ፣ አባቶች ሲሰደቡ ደስ ይለዋል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ ያላደረገ። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸውም። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ ይጋኔል ምን ይል ነበር? ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለ። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡ እምነት ጎሎ ነው አላለ። በእናንተ ችግር ነው። ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው። ከዚያ ውጭ ግን ጋኔሉ ያልወጣበት ምክንያት ምንድን ነው? ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት ሊወጣ አይችልም። አንዳንድ ጋኔል አለ ያለ ጾም ያለ ጸሎት የማይወጣ። እስቲ እያንዳንዳችን ይህንን ልጅ ከልጅነቱ ጀምሮ ይጥለው ነበር የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔል የለም። የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበን ነበር ይላል። በምን ማታ ማታ ሲመሽ የሚጀምረን አመል ምንድን ነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን፣ አንዴ ትሁት የሚያደርገን፣ አንዴ ንጹህ የሚያደርገን፣ አንዴ ርኩስ የሚያደርገን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔን አለ። አገራችንስ ብትሆን ምንድን ነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው ልክ እንደ ባልና ሚስት። ሶስት ጉልቻ እፍ ስትለዋል የሚነደው የፍቅርን እሳት እፍ ምንልበት ጊዜ ያለ። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጥ አልነበር ሀገሩ? በማግስቱ ደግሞ ሲሰዳደብ ነው። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያደርገናል፣ አንዴ ጸበኛ ያደርገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድን ነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የሰማነውን በልቡናችን ያሳድርብን።